መጀመሪያ ወንድ ሴትን ያለ ሴት አስገኝቶ ነበርና ሁለተኛ ሴት ደግሞ ያለ ወንድ ወንድን አስገኘች ማለት ነው። ነገር ግን ቤዛ ያልነው ክርስቶስ 9 ወር ከ5 ቀን የከተመባት ረቂቋ ከተማ ድንግል ማርያምም የቤዛው መገኛ ናት ማለት ነው። አዳም ያለ ሴት ሔዋንን አስገኘ። እመቤታችን ደግሞ ያለ ወንድ ክርስቶስን አስገኘች። ክርስቶስን ህብስተ ሕይወት ይሉና ድንግል ማርያም ደግሞ ህብስቱ የቀረበባት መሶብ ማለት ነው። ወኮነት ፈዳይተ ዕዳሃ ለሔዋን እመቤታችን የእናቷን የሔዋንን ዕዳ ከፋይ ሆነች አላለም ቅዱስ ዮሐንስ አፈወርቅ? ከሊቁ ዮሐንስ አፈወርቅ የሚበልጥ እንዲሁ አሁን የተነሳለ መሶቡን ከህብስቱ ህብስቱን ከመሶቡ የሚመገብ ሰው ሊለየው አይችልም። ግን መሶቡን ህብስት ነው ወይም ደግሞ ህብስቱን መሶብ ነው ማለት ነው። የእናቷን የሔዋን ብድር ከፋይ ሆነች አለ። የማን ብድር? የሔዋን። ምን አይነት ብድር? ያለ መስቀሉንም እንደዚያ ነው። መስቀል ቤዛነ ስንል ዕፀ በለስ ለሞት ምክንያት ሆና ቀርባ ነበረ። ዕፀ መስቀል ለሕይወት ምክንያት ሆኖ ተተክሎ ክርስቶስ የነገሰበት ዙፋን እምድኅረ ተለአልኩ እምድር እስህብ ኩሎ ሀቤ። መስቀሉን ፋኖሱን ካነሳ በፋኖስ ውስጥ ያለውን ብርሃን አታየውም ማለት ነው። በዮሐንስ ወንጌል ራሱ እንዲህ ብሎ ነገረን። ምን አለ? ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ ስባለሁ አለ። ስለዚህ እኛ በመስቀል ላይ ሆኖ የጠራን ሰዎች እኮ ነን። እንዴት መስቀሉን እንጠላለን ታዲያ? መስቀል ላይ ሆኖ አይደል የጠራን? እኛ መስቀል ላይ ሆኖ የጠራን ሰዎች መስቀሉን አንረሳም። ዮሐንስ ምን አለ? ለክርስቶስ ተጠራበት አንቀጽ ብርሃን ተብሎ እንደማይጠራ ስለ መጥምቁ ዮሐንስ ተናገረ። ራሱ ክርስቶስ ደግሞ ለሰዎች የሚገባ ለአስተማሪዎች የሚገባ ብርሃንነትን ሲያመለክት የሚነድ መብራት ነበር ብሎ ገለጸ። አሁን የዮሐንስን እንቀበል ወይስ የጌታን እንቀበል? አይ የጌታን መቀበል ካለ የዮሐንስ ወንጌል በሙሉ ውድቅ ነው ማለት ነው። አይ የዮሐንስን ነው የምንቀበለው ካለ ጌታችንን ምን እያደረግነው ነው? ብርሃን የማይበለውን ዮሐንስን ብርሃን ብሎ ጠርቷል ብለን ልክ የማይገባ ነገር እንደተናገረ እየቆጠርን ነው። ወዴት አስማምተን ነው የምናምነው። ምን ብለን? ዮሐንስ ወንጌላዊ ስለ መጥምቁ ብርሃን አይደለም ያለው ክርስቶስ በተጠራበት ብርሃን፣ ክርስቶስ ብርሃን ተብሎ በተነገረበት አንቀጽ፣ በተነገረበት አረዳድ፣ በተነገረበት ምስጢር ብርሃን ተብሎ አይጠራም ነው ዮሐንስ ፍጡር ስለሆነ። ክርስቶስ ደግሞ ዮሐንስን ብርሃን ወይ የሚነድ መብራት ብሎ ሲጠራ እውነት ነው። ክርስቶስን ለመቀበል የልባቸውን ብርሃን የሚከፍትላቸው አስተማሪ ሆኖ ቀድሞ የተላከ በነቢይ አዋጅ ነጋሪ ተብሎ የተነገረለት እሱ ብርሃን ነበር ነው። ታዲያ ግን እንደ ክርስቶስ ያለ ብርሃንነት ግን አይደለም። አምላክን ብርሃን ስንልና ፍጡራን ብርሃን ስንል ይለያያል። ፀሐይም እኮ ብርሃን ይባላል። ልብን እንደሚያበራው እንደ ክርስቶስ ነው እንደ ፀሐይ? ታዲያ ያን ጊዜ ፀሐይ አያስፈልግም ይላል። ታዲያ በኋላኛው ዘመን እውነተኛው ፀሐይ ያበራል ይላል። እሱም ኢየሱስ ክርስቶስ ነው። እችኛዋ ፀሐይም ፀሐይ ትባላለች፣ ኢየሱስ ክርስቶስም ፀሐይ ይባላል። ስለዚህ አሁን ፀሐይን በተመለከተ ፀሐይን ስላወራን ክርስቶስን አለ በቃ ፀሐይ አያስፈልገኝም ልል ነው? ኢየሱስ ክርስቶስ ብርሃን እኔ ነኝ ስላለ ሐዋርያት ብርሃን ናችሁ ያለውን አልቀበልም ልል ነው? አልልም። ሌላም ላሳያችሁ። እኔ እውነተኛ እረኛ ነኝ አለ። ይህ ማለት ጠባቂያችሁ እኔ ነኝ ነው። በጣም ጥሩ። በዮሐንስ ወንጌል ምዕራፍ 10 እኔ እረኛችሁ ነኝ ጠባቂያችሁ ነኝ ካለ በኋላ እንደገና በዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስን ምን አለው? የዮና ልጅ ስምዖን ሆይ ትወደኛለህ አለው። እንድምወድ አንተ ታውቃለህ አለ። በጎቼን ጠብቅ አለ። ስለዚህ እረኝነትን ሰጠ። በዚህ ሰዓት ጴጥሮስ ጠባቂ ሆኖ ተሾመ። ክርስቶስ እረኛ ብሎ ነው ተብሏልና እሱ ነው እረኛዬ። ጴጥሮስ የሚባል አልፈልግም ልል ነው? ካህን የሚባል አያስፈልገኝም ልል ነው? አየህ፣ ስትስት መንገድ ሲሳት እንደዚህ ነው። መጽሐፍ ቅዱስ ስለ ክርስቶስ እረኝነት ሲናገር ዓለማትን በሙሉ የሚጠብቅ በመሃል እጁ የያዘ የባህሪ እረኛ ነው። የእስራኤል እረኛቸው አድምጥ ሲባል የነበረ እግዚአብሔር ይሬየኒ ወአልቦ ዘያሐጣኒ፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል ያለው የነቢዩ ቃል የሚፈጸመው በክርስቶስ ነው። ይህንን እረኝነት ማንም ፍጡር አያገኘው። ነገር ግን እርስ በርስ ደግሞ መጠባበቅ እንዳለ ሲያሳይ ደግሞ ቅዱስ ጴጥሮስን የምእመናን ጠባቂ አድርጎ ትወደኛለህ ወይ? እንደምወድ አንተ ታውቃለህ ቢለው በጎቼን ጠብቅ። ሁለተኛ ጠየቀው፣ እንደምወድ አንተ ታውቃለህ አለው። ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ብሎ 3 ጊዜ ሽማግሌዎችን፣ ወጣቶችን፣ ሕፃናትን እንዴት መጠበቅ እንደሚገባ አስረክቧል። ስልጣንን የመጠበቅ ስልጣን ሰጥቷል። ስለዚህ በዚህ ሰዓት እረኛ የተባለ ክርስቶስ ነውና ሐዋርያት እረኞች አይደሉም፣ ካህናት እረኞች አይደሉም፣ መምህራን እረኞች አይደሉም ማለት ይቻላል? አይቻልም።
ይህንን ነው የምንይዘው። ስለዚህ አሁንም በዚህ በተመለከተ ስንመለከት ኢየሱስ ክርስቶስ ዓለምን የዳነ በደሙ የዋጀ ቤዛ ነው ተባለ። እሺ ጥሩ እውነት ነው። ይሄን የሚክድ ማን አለ? ስለዚህ አዲስ ናት እንጂ ቤተክርስቲያን ሲጀመር ስጋውን የምንቀበለው ቤዛችን ነው ብለን አይደል እንዴ? ምን ሞራን አላቸው ስለ ቤዛነት ለመናገር ራሱ መናፍቃን? እውነቱ ከሆነ ስጋውና ደሙን እንኳን አማናዊ ብሎ የማያምኑ ሰዎች እንዴት ስለ ቤዛነት ይናገራሉ? እሺ ስለ መስቀል ክብር እንኳን መናገር የማይችሉ ሰዎች በመስቀል ላይ ስለተሰቀለው የመናገር ሞራን የት አላቸው? እስኪ ንገሩኝ። ተሰቃዩን ብቻ ማሰብ ይሆናል? መስቀሉን ማሰብ እኮ የበለጠ ተሰቃዩን እንድታስብ ያደርጋል። ስለዚህ የመጀመሪያውን የሰው ልጅ ውድቀት ብናስብ 3 ነገሮች መካከል እናገኛለን። አንደኛ ሔዋንን እናገኛለን። በሴት ምክንያት ነው ዓለም ወደ ጥፋት የተመራው። የሴትን ምክር በመስማት ደግሞ አዳም እንደዚሁ በጥፋት ጎዳና ውስጥ ወደቀ። ለዚህ ሁሉ ደግሞ የሞታቸው ምክንያት ዕፀ በለስ ነበረች። ስተው የወደቁባት እንጨት ናት። ስለዚህ በሴት ምክንያት የጠፋውን ዓለም ለመጎብኘት በሴት በኩል መጣ። አስተውሉ። ታዲያ ሔዋን የስተት ምክንያት አይደለችምን? ናት። ሐዋርያው ቅዱስ ጳውሎስ ስተት በሴት በኩል መጥቷል ይላል። ስለዚህ በሔዋን ምክንያት ስተት ከመጣ በእመቤታችን ምክንያት ድነት መጣ ማለት ነው። ምንድነው? ዓለም በሙሉ በኃጢአት የተገዛው በሴት በኩል ነው። ስለዚህ ዓለምን ሊዋጅ የመጣውን በሴት በኩል አደረገው። ስለዚህ እኮ ነው የሔዋን ምትክ ሁና መጣች ነው፣ አንጻር ሁና። ስለዚህ ሔዋን የጥፋታችን ምክንያት፣ እመቤታችን የመዳናችን ምክንያት። ይሄ እኮ ነው አንጻር ቤዛነት። ቤዛ ማለት ምትክ ማለትም ጭምር ነው። አያችሁ፣ ቤዛ ማለት ምትክ ማለት ነው። ፈንታ፣ ስለ፣ መዳን፣ ማዳን ሚለው ሁሉ ትርጉም ያዘለ ንግግር ነው ይሄ። ጫማ ለእግር ቤዛ አይደለም እንዴ እናንተ ሞኞች? ልብስ ስለገላ ቤዛ አይደለም እንዴ? ሌላ ቀርቶ ቤዛ ማለት እኮ አንተን ሊወጋ የነበረው ሾህ ጫማህን ይወጋል። አንተን ሊመታ የነበረ እንቅፋት ጫማህን ይመታል። ጫማ እንኳን ቤዛ ተብሎ የመጠራት እኮ ሞራን አለው። ለምን? እግርህን ስለጠበቀ። አንተ ሞኝ፣ ይሄ ስያሜ አሁን ከብዶ ይታየዋል ለሰው ልጅ። ዓለምን ለማዳን ደሙን ካፈሰሰው ከክርስቶስ ጋር የሚነጻጸር የፍጡር ቤዛነት ማን ተናግሮ ያውቃል? ለምንድን ነው የሚወረፉት? ነውር አይደለም? ያለ ስም መስጠት፣ በስም አጥፊነትስ አይጠየቁም እነዚህ ሰዎች? በመስቀል ላይ የተሰቀለውን የክርስቶስን የማዳን ስራ ከፍጡር ጋር አመሳስሎ የሚያውቅስ ማን አለ? ስለዚህ ነው በሔዋን አንጻር እመቤታችንን እናገኛለን፣ በአዳም አንጻር ደግሞ ክርስቶስን እናገኛለን። መጀመሪያ ወንድ ሴትን ያለ ሴት አስገኝቶ ነበርና ሁለተኛ ሴት ደግሞ ያለ ወንድ ወንድን አስገኘች። ምስጢሩ ያ አዳም ያለ ሴት ሔዋንን አስገኘ፣ እመቤታችን ደግሞ ያለ ወንድ ክርስቶስን አስገኘች። አንጻር አይደለም ይሄ? ወኮነት ፈዳይተ ዕዳሃ ለሔዋን፣ እመቤታችን የእናቷን የሔዋንን ዕዳ ከፋይ ሆነች አላለም ቅዱስ ዮሐንስ አፈወርቅ? ከሊቁ ዮሐንስ አፈወርቅ የሚበልጥ እንዲሁ አሁን የተነሳል ነው። እረተው እናንተ። የእናቷን የሔዋን ብድር ከፋይ ሆነች አለ። የማን ብድር? የሔዋን። ምን አይነት ብድር? ያለ ሴት ከወንድ ተገኝታ ነበርና ሔዋን። ስለዚህ ሔዋንም ከአዳም ጋር ለመስተካከል ያለ ወንድ ወንድ ማስገኘት ነበረባት። የወንዶች ዕዳ በሴቶች ላይ ነበረ። ይህ የተከፈለው በድንግል ማርያም ነው። ያለ ወንድ ወንድን ወለደች። ያለ ሴት ሴትን የወለደ አዳም ባመጣው መዘዝ ዓለም በሙሉ ተጎሳቆለ። ያለ ወንድ ድንግል ማርያም በወለደችው በክርስቶስ ደግሞ ዓለም በሙሉ ወደ ክብር ተመለሰ። ይሄ ነው የምናወራ ያለ። ዓለምን የሚዋጅና የሚያድነው ደም ከሷ የተነሳ ነው፣ ከሷ የተከፈለ ነው። ስጋ ይዞ አልመጣም፣ ደም ይዞ አልወረደም። የዚህ የአዳኙ እናት እሷ ናት ነው እያልን ያለ ነው። ከሷ የተከፈለ ስጋ መለኮትን ተዋህዶ አምላክ ሆነ፣ የአምላክ እናት ሆነች። እናንተ ሞኞች፣ የአንዲት ሀገር ጠቅላይ ሚኒስትር እናት እንኳን ምን ያህል ልትከበር እንደምትችል አታውቁምን?
እንዴት ሰው እንዴት አይምሮ ቢጠም ነው ነገሩ። ዲያብሎስ ፍጹም ጥላቻን በአይምሮአቸው ላይ ያሳድርባቸዋል። ለዛ ነው መነቃቀፍ የሚወዱት። ተመልከቱ። ከዛ በኋላ የአዳምና የሔዋን በዕፀ በለስ የመውደቅ ምስጢር ነበረ። ክርስቶስ አሁንም በሴት ምክንያት የመጣውን በሴት በኩል ሊሽር ስለወደደ ከሴት ተወለደ። በዕፀ በለስ ምክንያት የገባውን የዓለም ሞት በእንጨት በኩል የገባውን በዕፀ መስቀል በኩል አስወገደው። በመስቀል መስቀል እንጨት ነውና ከተሰቀለበት በኋላ ግን ክቡር መስቀል ተባለ። እስመ አንጠብጠበ ደመ ቃል ኢሃማሚ በባህርየ ሥጋ ሳመ። የማይታመም መከራ የማይስማማው ቃል በሚታመም ሥጋ መለኮታዊ ደሙን አንጠብጥቦበታልና ለመስቀል እንሰግዳለን አሉ አባቶቻችን። ለምን ቅዱስ ዳዊት በትንቢት እግሮቹ በቆሙበት እንሰግዳለን ብሎ ነበረ? እግሮቹ የቆሙበት የት ነው ንገሩኝ? መስቀል ላይ ነው የተቸነከሩት። መለኮታዊ ደም የተንጠበጠበበት መስቀል ዋጋ አለው ለኛ። አንዳንድ ሰነፎች በጣም ወራዳ በሆነ አነጋገር አባትን የገደለው ሽጉጥ ምን ያለ ጋር ይኸው ጠላቴን እገልበታለሁ ሞኝ አያውቅም እንዴ? እውነት ነው ይገባል። እውነት ነው አያውቁትም። መስቀል እኮ የክርስቶስ ደሙ የተንጠበጠበበት አጋንንት የሚፈሩትና አጋንንት ሁሌ የሚሰቀቁት ሆኖ ነው የቀረው። ለዛ እኮ ነው በውስጣችን መስቀል በውጫችን መስቀል፣ እኛም እጅ ስንዘረጋ መስቀል ሆነን ነው የቀረነው። ይሄ እኮ ያለ ነው። መስቀልን አጋንንት ይፍሩ እንጂ ያዳነን ክርስቶስ የነበረበትን ዙፋን እኛ እንፈራዋለን? መስቀሉን ከፈራ ከአጋንንት ማህበር ውስጥ እንደተሳተፍክ ወቅ። አየህ፣ ምክንያቱም መስቀልን የሚፈሩ አጋንንት ናቸው። ስለዚህ በበለሱ አንጻር መስቀል ተተክሏልና ይህ መስቀል ምን ይባላል? ቤዛ በእንጨቱ ምትክ ቀርቧል። ዕፀ በለስ ለሞት ምክንያት ሆና ቀርባ ነበረ። ዕፀ መስቀል ለሕይወት ምክንያት ሆኖ ተተክሎ ክርስቶስ የነገሰበት ዙፋን እምድኅረ ተለአልኩ እምድር እስህብ ኩሎ ሀቤ። በዮሐንስ ወንጌል ራሱ እንዲህ ብሎ ነገረን። ምን አለ? ከፍ ብዬ በተሰቀልኩ ጊዜ ሁሉን ወደ እኔ እስባለሁ አለ። ስለዚህ እኛ በመስቀል ላይ ሆኖ የጠራን ሰዎች እኮ ነን። እንዴት መስቀሉን እንጠላለን ታዲያ? እኛ መስቀል ላይ ሆኖ አይደል የጠራን? እኛ መስቀል ላይ ሆኖ የጠራን ሰዎች መስቀሉን አንረሳም። ለዛ ነው እንዘ መስቀሌ የሐውር ቅድሜ ወይ ደምሰሰ አሰረ ቅንዋት ዘእደዊሁ ወገሪሁ ወርግዘ ተገበሁ። በኋላ ሲመጣ እንኳ የመስቀሉን ምስጢር ሳያጠፋ ይመጣል፣ እትራቱን ሳያጠፋ ይመጣል ይላል። እንዲህ ተሰቀየላችሁ ነበር፣ አምናችሁ ነበር፣ አላመናችሁም። ማሳያ የእጁ እትራት እንኳ ሲያርግ እንኳ መላእክት አልጠየቁትም። ይህ ቁስል ምንድነው ብለው ጠይቀውታል። ይህ ቁስል ምንድነው ብለው ጠየቁት። በወገኔ ቤት የቆሰልኩት ቁስል ነው አለ። ማንን ወገኔ ብሎ ጠራ? እኛን። ይዋ ቆሰል ነው፣ ቸነከር ነው። ያ ብቻ አልበቃ ብሎ አሁን ደግሞ ባለማመን ያቆስሉታል። ስሙን በክፉ በመጥራት ያቆስሉታል። ለራሳቸው ይባሳቸው እንጂ ኢየሱስ ልዑል ነው። ችንካሩን ብትረግጠው ለአንተ ይባስ እንጂ ችንካሩ ምንም አይሆንም ተብሎ አይደል? ሳውልን ሲያሳድድ የነበረውን እኮ በዚህ ነው የመለሰው። እና ስለዚህ በሔዋን አንጻር እመቤታችንን፣ በአዳም አንጻር ክርስቶስን፣ በዕፀ በለስ አንጻር መስቀልን እንረዳለን ማለት ነው። አሳች በሆነው በዲያብሎስ አንጻር ደግሞ ቅዱስ ገብርኤልን የእውነት ቃል የተናገረውን ለዚህ ነው አብሰራ ዲያብሎስ ለሔዋን ወወለደት ቃኤልሃ ዘውእቱ ምክንያተ ሞት። ሔዋንን ዲያብሎስ አበሰራት፣ የሞት ምክንያት የሆነውን ቃኤልን ወለደችው። እመቤታችንን ግን የብርሃን መልአክ አበሰራት፣ ሕይወት ሁሉን ወደ ሕይወት የሚመራውን ክርስቶስን ወለደችው። ዋላ ንጽጽሩ ይሄ ነው። የሔዋን ዕፀ በለስን ልብላ ልብላ ማለት ሞትን አመጣ። የሚገርም እኮ ነው። ልብላ ልብላ ማለት የእመቤታችን ደግሞ እሺ ብላ መቀበል ሕይወትን አመጣ ይለናል። ለዚህ ነው ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ ያሉት እንግዲህ ሊቃውንት ሁሉ ጊዜ በቤተ ክርስቲያን የሚቆሙ እግዚአብሔር ይትባረክ ወይትአኮት ስሙ፣ አንቺን ለዓለም ቤዛ የፈጠረ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለምን? ዓለምን ለማዳን ስጋን የተዋሃደባት ማደሪያው ያደረጋት እሷ በመሆኗ ቤዛዊተ ዓለም ተባለች።
ይህንን የሰጠ እሱ ነው። እዛ እና ወገኖቼ የማዳን መንገድ ከኛ እንዳይርቅ በክርስቶስ ባለን እምነት ልንጸና ያስፈልጋል። አዲስ ክርስቶስ የሚነግሯችሁ ካሉ ግን አይተው በሏቸው። ተው እናውቀዋለን በሉት። እናውቀዋለን በሉት። ኦርቶዶክሳዊት ቤተክርስቲያን ያላስተማራችሁ ክርስቶስ እናንተን የሚሰብካችሁ ሊኖር አይገባም። አንቡ፣ ተሳተፉ፣ ቅዳሴውን ስጋ ወደሙን እርግጠኛ ነኝ ስጋ ወደሙ ተቀበሉ። ያን ጊዜ ነው ክርስቶስ ማን እንደሆነ ግልጽ የሚሆነው ለኛም። አለበዚያ ግን ከመናፍቃን አንሻለም እንዴ እና እንደዚያ ነው ማለት ነው። ተግባባን አይደል? ለእግዚአብሔር የሚሰጥ ለፍጡራን ተሰጥቶ ብናገኝ ስሙ አረዳዳችን ግን ልክ ነው። አንድ አይነት ነው እንዴ? ለምሳሌ ሐዋርያው ቅዱስ ጳውሎስ እግዚአብሔርን ብፁዕ ብሎ ይጠራዋል አይደል? ታዲያ አሁን አባቶቻችንን ብፁዕ አቡነ ገሌ ብለን አንጠራም እንዴ? ታዲያ እንዲህ ማለት አንድን ጳጳስ ከእግዚአብሔር ጋር እኩል አረግን ማለት ነው አይደለም። አያችሁ፣ ክርስቶስ መምህር እንላለን። ከዛስ አስተማሪዎችም ሁሉም በዚህ ዓለም መምህራን አሉ። ታዲያ የኛ መምህርነትና የክርስቶስ መምህርነት አንድ ነው ማለት ነው? እሺ፣ ክርስቶስ ንጉሥ እንለዋለን። ታዲያስ በዚህ ዓለም ያሉ ነገስታትን እገሌ ንጉሥ ብለን ስንጠራ ኖረናል። ታዲያ በዚህ ዓለም ያሉ እንደና አፄ ኃይለ ሥላሴ ንጉሥ ተብሎ ቢጠሩ እኩል ነው ማለት ነው አይደለም። ሙሴ አምላክ ተብሎ ተጠርቷል። ረሰይኩከ አምላኮ ለፈርዖን፣ የፈርዖን አምላክ አድርጌሃለሁ ይላል እግዚአብሔር ነው ያለው። ሙሴ አምላክ ተብሎ ተጠራ ማለት እግዚአብሔር አምላክ እንደሚባለው ማለት ነው አይደለም። አያችሁ፣ ስለዚህ ነው ለእግዚአብሔር የሚሰጥ ስም ለፍጡራን ተሰጥቶ ብናገኝ እኩል አይነት አረዳድ ከተረዳን ጉድጓድ ውስጥ እየወደቅን ነው። ይሄ ነው የእውቀት ማነስ የሚፈጥረው ነው ይሄ እንጂ ለእግዚአብሔር የተሰጠ ቅዱስ ቢል ክቡር ቢል ምን ቢል ለእግዚአብሔር የተሰጠው ለፍጡራን ተሰጥቶ ስናገኝ እኩል አረዳድ እኩል ምስጢር እንዳልሆነ ማወቅ መረዳት ያስፈልጋል ማለት ነው። ለነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። ይቆየ። ቅዱስን ለሚካኤል ሰጠን ስንናገር ቅዱስን የምንረዳበት መንገድ ፈጽሞ የተለያየ ነው። ስለ ቤዛም እንደዚህ ነው። እግዚአብሔር ቤዛ ኢየሱስ ክርስቶስ አድኃነነ ወቤዘወነ፣ አዳነን ተቤዠን ብለን ስለ ክርስቶስ ቤዛነት ስንናገርና ስለ እናታችን ስለ ቅድስት ድንግል ማርያም ቤዛነት ስንናገር በእጅጉ የተለያየ ነው። የአሮን ልጆች ያቀርቧቸው ስለነበሩ በጎች፣ ፍየሎች ከጊዜያዊ ኃጢአት መቤዠት ቤዛነት ስንናገርና መድኃኔ ዓለም ኢየሱስ ክርስቶስ በቀራንዮ በግ ሆኖ መስዋዕት ሆኖ ቀርቦ ተቤዠን ስንል በእጅጉ ምስጢሩ የተለያየ ነው። እጅግ የተለያየ ነው። ስለ አሮን ልጆች መስዋዕት ስንናገር እነዚያ ኮርማዎቹ በጎቹ ጊዜያዊ ኃጢአትን ከአባር ከቸነፈር ሰውን የሚጠብቁ መስዋዕተ ሰላም ብለው ካቀረቧቸውም ሕዝቡን ከንጉሱ ንጉሱን ከእግዚአብሔር ጋር አንድ የሚያደርጉ መስዋዕተ ስርየት መስዋዕተ ድህነት ተብለው ከጊዜያዊ ኃጢአት ሰውን መቅሰፍት ሰውን የሚታደጉ በፍጻሜ ግን ጣት ጠቋሚዎች ናቸው። እነዚህ ጠቋሚ ቀስቶች ናቸው፣ ወደ ክርስቶስ የሚያመላክቱ ማለት ነው። ዓመት የሞላው በግ ሰው ሲላቸው ኦሪት ዘጸአት ምዕራፍ 12 ላይ ሳዊሮስን ሲተረጉም ዓመት የሞላው በግ ይላል። ዓመት የሞላው በግ አንድ በግ ዛሬ ቀን ስንት ነው? ዛሬ በ30 ሚያዝያ 30 የተወለደ በግ ነገ ግንቦት 1 ግንቦት 2 ብሎ እስከ ቀጣይ ዓመት ሚያዝያ 30 ድረስ ከኖረ ስንት ጊዜ ሆኖ ይባላል? አንድ ዓመት። ከዚያ መልሶ አሁን ግንቦት 1ን ሲኖረው ሌላ ጊዜ ነው ለሱ። አምና የኖረውን ነው የሚኖረው። ክረምቱንም በጋውንም ሁሉንም ወቅቶች ይኖራቸዋል ማለት ነው። ዓመት የኖረው በግ ያልኖረው ጊዜ የለም፣ የአንዱን ዓመት አውድ ስለፈጸመው ማለት ነው። ይሄንም በግ ሰው ከሞተ በኩር ትድናላችሁ ሲላቸው ይህ በግ ክርስቶስን ነው የሚያመለክተው። ያ ዓመት የሞላው በግ ያልኖረበት ጊዜ ከዓመቱ አውድ ውስጥ እንደሌለ ክርስቶስም ዘትም ዓለም ወይም ወክም ውእቱ እስከ ለዓለም ቅድመ ዓለም የነበረ ዛሬ ያለ ዓለምን አሳልፎ የሚኖር መችም መች የማይኖርበት ጊዜ የሌለ አምላክ እውነተኛ በግ
እርሱ ከዘላለማዊ ሞት ያድናችኋል ሲል ዓመት የሞላውን በግ ለክርስቶስ ዘላለማዊነት የሌለበት ዘመን እንደሌለ ማሳያ አድርጎ እንደ ምሳሌ ይጠቁማሉ። ያኛውን በግ ቤዛ ተብሏል፣ ከሞተ በኩር ስላዳናቸው ነው። ትርጉሙ ግን ይለያያል፣ የተለያየ ነው። ለዚያ ነው ዮሐንስ መጥምቅ ጌታችን ኢየሱስ ክርስቶስን ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ብሎ ከጠቆማቸው በኋላ እጁን ይላል በዮርዳኖስ በጌታችን ራስ ላይ ጭኖ አጠመቀው። ወገሰሰ ርእሶ እንተ ትትገሰስ እንዳለው ሊቁ ማለት ነው። የማትዳሰስ ራሱን ዳሶ ይላል። ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስን የቀደመው ቤዛ ተብሎ በምሳሌ የተነገረለት? የአሮን ልጆች የሚያቀርቡት በግ ሁለት በግ ነው። አንደኛው የሰውየውን ኃጢአት ተሸክሞ ወደ ምድረ በዳ ይሄዳል፣ አንደኛው ይሰዋል። ሰውየው በሰራው ኃጢአቱ በበጉ ላይ አርፏል ተብሎ ማለት ነው። ዮሐንስም እጁን በጌታችን ላይ ሲያሳርፍ የዓለሙን ሁሉ ኃጢአት የምትሸከም እውነተኛው በግ አንተ ነህ ሲል ነው ማለት ነው። ቤዛ የሚለው ቃሉ ለሁሉም ይሰጥና ለክርስቶስ ሲነገር ሰው ሆኖ የተቤዠን፣ ተራቁቶ ያለበሰን፣ ተጠምቶ እኛ ዘላለማዊ መጠጥ እርሱን ጠጥተን እንድንኖር ያደረገ፣ ነቢያት ሁሉ ስለ እርሱ የተናገሩለት፣ ማየ ሕይወትን የሰጠን፣ ከድንግል ማርያም የመነጨ ንጹሕ ምንጭ፣ ንጹሕ ቤዛ፣ ብቸኛ ቤዛ፣ በመስቀል ላይ የዋለ ቤዛ ማለት ነው። ለክርስቶስ ስንናገር፣ ለድንግል ማርያም ስንናገር የንጹሕ ምንጭ መገኛ፣ የንጹሕ ውሃ መገኛ ምንጭ ማለታችን ነው። እሷም ቤዛ ትባላለች። መጻሕፍት በብዙ ወገን ነው የሚናገሩላት። ቤዛ ያልነው ክርስቶስ የተገኘባት ቤዛ ነች እሷ። ክርስቶስን ሰው የምንለው ሰው ከሆነች ከእሷ ስለተገኘ ነው። አምላክ የምንለው ከአምላክ ከአብ ስለተገኘ ነው። ኦፍኒ ይወልድ ኦፈ ይላል መጽሐፍ። ወፍ ወፍን ነው የሚወልደው። አምላክ እግዚአብሔር አብ ቀዳማዊ አብ ቀዳማዊ ወልድን ወለደ እንደምንለው ማለት ነው። ወኩሉ መልክዓ ለእግዝእትነ ማርያም፣ የእናታችን የቅድስት ድንግል ማርያም መልኳ የማንን መልክ ይመስላል ነው የምንለው? የአምላክን መልክ ይመስላል። ሐሳቧ የማንን እንደማን ሐሳብ ነው? እንዳምላክ ሐሳብ ነው። ቤዛ የምንለው ክርስቶስ ስጋው ከእርሷ ስጋ የተከፈለ ነው። ደሙ ከእርሷ ደም የተከፈለ ነው። የዳነው ግን በዕሩቅ ብእሲ ደም በዕሩቅ ብእሲ ስጋ ሳይሆን አካላዊ ቃል በተዋሃደው ስጋና ደም ነው ማለት ነው። ነገር ግን ቤዛ ያልነው ክርስቶስ 9 ወር ከ5 ቀን የከተመባት ረቂቋ ከተማ ድንግል ማርያምም የቤዛው መገኛ ናት ማለት ነው። አባ ጊዮርጊስ ዘጋስጫ እንዲህ ይላሉ። ክርስቶስን ህብስተ ሕይወት ይሉና ድንግል ማርያም ደግሞ ህብስቱ የቀረበባት መሶብ ማለት ነው ይላሉ። መሶቡን ከህብስቱ ህብስቱን ከመሶቡ የሚመገብ ሰው ሊለየው አይችልም። ግን መሶቡን ህብስት ነው ወይም ደግሞ ህብስቱን መሶብ ነው ማለት አይቻልም። መስቀሉንም እንደዚያ ነው። መስቀል ቤዛነ ስንል እንደዚህ አድርገን ነው የምንረዳው። ክርስቶስ ብርሃኑ ነው፣ መስቀሉ ብርሃኑ የበራበት ፋኖስ ነው። መስቀሉን ፋኖሱን ካነሳ በፋኖስ ውስጥ ያለውን ብርሃን አታየውም ማለት ነው። ግን ፋኖሱ ብርሃን ደግሞ ፋኖስ ሊሆን አይችልም ማለት ነው። ስለ ቅዱስ መስቀል ቤዛነት ስንናገር ስለ መሸ በሰፊው አናነሳውም እንጂ እንደዚህ አድርገን የምንረዳው የሙሴን በትር ቤዛ ብለን እንደምንረዳ ባህረ ኤርትራን ስለከፈለች አካላዊ ቃል ኢየሱስ ክርስቶስ በስጋ የዘላለም ምግብ ሆኖ የተፈተተበት ቅዱስ መስቀሉን ቤዛ ይባላል። ክርስቶስ የቤዛነትን ስራ ስለሰራበት ማለት ነው። ባህረ ገሃነምን ስለከፈለበት ማለት ነው። መስቀሉን ከመስቀሉ ላይ ካለው ከብርሃኑ ከክርስቶስ ለይተን አናይም። የበራልን በመስቀሉ ላይ ስለሆነ ማለት ነው። ህብስቱ ከቀረበባት ከተገኘባት ከወርቅ መሶባ ከድንግል ማርያም ለይተን አናይም ማለት ነው። ይሄ ማለት ህብስቱን መሶብ መሶቡንም ህብስት ማለት አይደለም።
ብርሃኑ ያለበት ጠረጴዛውንም ወይም ብርሃኑ ማለታችን አይደለም። መስቀሉን መስቀል ነው የምንለው፣ ኢየሱስ ክርስቶስ አንለውም። ግን ኢየሱስ ክርስቶስ ለሁላችን ያበራበት የብርሃን ጠረጴዛ እንለዋለን፣ እንደ አባ ጊዮርጊስ ዘጋስጫ አገላለጽ ማለት ነውና ስለ ቤዛ በጥቂቱ የኢየሱስ ክርስቶስ ቤዛነት፣ የድንግል ማርያም ቤዛነት፣ የቅዱስ መስቀል ቤዛነት ስንል አጠር ባለ አገላለጽ በዚህ መንገድ ነው የምንለየው። አመሰግናለሁ።